በጥንት ጊዜ የሳምንቱ ሰባተኛ ቀን ሳባዝ ወይም ሰንበት ተብሎ ይጠራ ነበር። ይህ ለህይወት ከሚገባው በላይ በጣም አስፈላጊ ከሆኑ ነገሮች ውስጥ አንዱ ሲሆን ብዙ ስራዎችን ችላ ማለትን፣ ከቤተሰቦቻችን ጋር ጊዜ ማሳለፍን፣ ጠንክረው የሚሰሩ ሰዎች ኃይላቸውን እንዲያድሱ እድል ይሰጣል። እንዲሁም ቀናችንን ሙሉ በሆነ መንገድ እንድናሳልፍ ያደርገናል። ሆኖም የህይወት እርምጃ ፈጣን ሲሆንና ብዙ እንቅስቃሴዎች የሰዎችን ትኩረት መሳብ ሲጀምሩ ይህ አስደናቂ እምነት እየጠፋና እየደበዘዘ ሰውም ከእርሱ ያገኘ የነበረውን እጅግ ብዙ ጥቅም አጣ። በብዙ ነገሮች መወጠር በራሱ መጥፎ ባይሆንም ነገር ግን እረፍት ማድረግና ለራስ ጊዜ መስጠት ምርጥ ስራን መስራት እንድንችል፣ ከገደብ በላይ ለመስፋት እንድንችል እንዲሁም ደግሞ እጅግ በጣም አስደናቂ ተግባራትን እንድናከናውን ይረዳናል። ይሄን ደግሞ ለመርዳት የትኛውንም ጎበዝ አትሌት መጠየቅ ትችላላችሁ። በዚህ ዘመን የዓለም አቀፍ ስጋት የሆነው እውነተኛ ችግር ከስትረስ ወይም ከጭንቀት በቂ ረፍትና መንጻትን አለማግኘታችን ነው። ታዲያ ራሳችሁን ለማደስና ውስጣችሁን ለማድመጥ ሳምንታዊ የሰላም ጊዜን የምታሳልፉበትን ቀን አቅዱ። በቀላሉ ልክ እንደ ሰንበት ያለ ህይወታችሁን በቀላሉ ደስተኛ የምታደርጉበትን፣ ከጭንቀትና ውጥረት ተላቃችሁ የምታሳልፉበትንና ከህይወታችሁ ውስብስብነት የምትላቁበትን፣ በኑሮ ውጣ ውረድ የተዋችኋቸውን ደስታዎች ለመመለስ በሳምንታችሁ ውስጥ ጊዜን መድቡ። ይህ ልማድ ወደ ሳምንታችሁ መጨመራችሁ የፈጠራ አቅማችሁ እንዲጨምር፣ ጭንቀታችሁ እንዲቀንስና በህይወታችሁ እርምጃ ደስታ እንዲሰማችሁ ያደርጋል። የእናንተ የሰንበት ጊዜያችሁ የግድ ሙሉ ቀን መሆን አይጠበቅበትም። ምናልባትም የሚያስፈልጋችሁ የተወሰኑ ሰዓታት ብቻ ሊሆኑ ይችላሉ። ለምሳሌ እሁድ ጠዋት እንደነቃችሁ ጊዜያችሁን እናንተን የሚያስደስታችሁ ነገሮችን በማድረግ ማሳለፍ ትችላላችሁ። እንደ ሐሳብ ቤተ እምነቶችን መሄድ፣ በምትወዱት ቤተ መጻሕፍት ማሳለፍ፣ ፀሐይ ስትወጣ መመልከት፣ በባህር ወይም በሐይቅ ዳርቻ ላይ በእግራችሁ ወክ እንደማድረግና በጆርናላችሁና በግል ማስታወሻችሁ ውስጥ የገጠሟችሁን ነገሮች እንደ መጻፍ ያሉትን ተግባራት መከወን ትችላላችሁ። ህይወታችሁን ማደራጀትና በጣም የምትወዷቸውን ነገሮች ማድረግ ህይወታችሁን የማሻሻል የመጀመሪያ ደረጃ ነው። በህይወታችሁ አስፈላጊ የሆነውን ሰንበት በመተግበራችሁ ሌሎች ምን ለማድረግ እየሞከራችሁ እንደሆነ ካልተረዱ እርሱ እናንተን ሊያሳስባችሁ አይገባም። ምክንያቱም ይህ ሌሎች ሰዎችን ስለማይመለከት። ለራሳችሁ ዋጋ ያለውን ነገር ራሳችሁ አድርጉት። ሶር እንዳለው አንድ ሰው ከጓደኞቹ እኩል እየተንቀሳቀሰ ካልሆነ እርሱ ሌላ ዜማ እየሰማ ነው ማለት ነው፣ ምንም እንኳን ዜማው ሩቅ ቢሆንም ብሏል ሮቢን ሻርማ። Who will cry when you die ብሎ መጽሐፍ። ውድ የዩቲዩብ ቻናል ቤተሰቦች ይህን ቪዲዮ ከወዳችሁት ላይክ አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ መሆናችሁ እንዳትረሱ። እስከ ቪዲዮአችን ፍጻሜ አብራችሁን መቆየታችሁን እንዲያቅ ኮሜንት ሴክሽን ላይ ሳባዝ እያላችሁ ጻፉልኝ። በድጋሚ እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናለሁ። በቀጣይና በአዲስ ክፍል እስክንገናኝ ድረስ መልካም ጊዜ። ቻው።